በድጋሜ ኢድ ሙባረክ ብለናል። ሀገሬ ቲቪ ላይ ነው የምትገኙት። የኢዳል ፈጥር በዓልን እያሳለፍን ነው። በርካታ ጉዳዮችን ከነጃትና ከሀቢብ ጋር እያነሳሳን እንገኛለን። ያው አሁን ላይ የምናነሳው ሀሳብ በተለይም ተፈኩር ከአርምሞ ጋር ምናልባት በግርድፉ ወደ አማርኛ ስንመልሰው ተፈኩር በኢስላም ትልቅ ደረጃ አለው። በጣም ተፈኩር አበዛለሁ እያልሽኝ ነው። ያው እንግዲህ ተፈኩር በቃ አንድ ሰው ከጌታው ጋር ከአላህ ከፈጠረው ጋር ያለው ጥብቅ ግንኙነት ነው እና አላህ ሱብሃነሁ ወተዓላ በፈጠራቸው ነገሮች ላይ መገረም መደነቅን የምናይበት ነገር ነው ተፈኩር የምንለው ማለት ነው። ሌላኛው ደግሞ ስለ ተፈኩር ያው በአንድ ነገር ብቻ የሚያልቅ አይደለም። ስለ ተፈኩር ከተወራ በጣም ብዙ ነው የሚሰባው፣ ግን አልፎ አልፎ ያሉትን ነገሮች ለመናገር እሞክራለሁ እና ስለ ተፈኩር አጠቃላይ ከተፈጥሮ ነገሮችም ጋር በተያያዘ ተራራን፣ ሰማይን እያንዳንዱን ነገር በፈጠረው ነገር ላይ አላህ ምን ያክል የላቀ ጌታ ነው የሚለውን ነገር የምናይበት ነው ተፈኩር እና አላህ ምን ያህል የላቀ ጌታ ነው የሚለውን ነገር እያየንም ደግሞ የሰው ልጅ ከጌታው ጋር ያለውን እምነትም የምንጨምርበት ነው። ተፈኩር በእስልምና ትልቅ ቦታ የሚሰጠው ነው። ብዙ እቺ ምድራችን የምንኖርባት የዱንያ ያኺራውንም ሁሉንም ሊያስተምሩ በሚችሉ በተፈጥሯዊ መልኩ ድንቁና እንዴት ምድራችን የምንኖርባት ምድራችን እንደተሸመነች ድንቅ የፈጣሪ እጅ ስራ ውጤትም እንደሆነች የምናይበት ነው ተፈኩር። እስላማዊ ቴሌቪዥኖች ላይ ብዙ ጊዜ ተፈኩር ፕሮግራሞች የሚያስጀርቡ የሚያስደምሙ ፕሮግራሞችን እናያለን። እንግዲህ እያንዳንዱ ነገር ለሆነ ምክንያት የተፈጠረ መሆኑን በተፈኩር በማድረግ ምን ያህል የሰው ልጅ ራሱ አንዱ የተፈጥሮ ውጤት መሆኑን የሚያሳይ ነውና አንድ የበጎ አድራጎት ላይ ሰራ ነበርና የሆነ ጊዜ ምን አለኝ መሰለ ምድር ላይ ካሉ የፈጣሪ ክሬተር ነው የሚባሉት የፈጣሪ ከሰራቸው ነገሮች በሙሉ በጣም ራስ ወዳዱ የሰው ልጅ ብቻ ነው። ምክንያቱም ሁሉ ነገሮች ለሰው ልጆች እንዲመገቡ ተደርገው የተዘጋጁት። አሁን ካየ እጽዋት፣ እንስሳት፣ የሰውም ልጅ ተመጋጋቢነታቸውን እንኳን ብታይ ለሰዎች ልጆች እንዲመቹ ተደርገው የተፈጠሩት። አመጋገብ አሁን በሳይንስ ኤሌመንተሪ ሳይንስ እንኳን የተማርነው እጽዋት ይተነፍሳሉ፣ ያድጋሉ፣ ይሞታሉ እንላለን። እንስሳት ደግሞ ይንቀሳቀሳሉ፣ ይተነፍሳሉ፣ ያድጋሉ። ሰዎች ተመሳሳይ ያስባሉ የሚለው ሰዎች ላይ ይጨመራል አይደል? ስለዚህ እጽዋት የሌላቸውን እንስሳት አላቸው፣ እንስሳት የሌላቸውን ደግሞ የሰው ልጅ አለው። ይሄ ሁሉ ተመጋጋቢ ሆኖ ነው እንዲሰራ የተደረገውና እጽዋት የሚተነፍሱትን እኛ መልሰን እንመገበዋለን። ይሄ ነገር አጠቃላይ ያለው እንደው በአትሞስፌራችን እንኳን ያለውን የስነ ምህዳር ነው የሚባለው ኢኮሲስተሙን እንኳን ብታየው ለሰዎች ልጆች ምቹ እንዲሆን መዘጋጀቱ ሁልጊዜ ፀሐይ ብቻ ቢሆን አስበዋል? ሁልጊዜ ከባድ ነው። ጨለማ ብቻ ቢሆንስ? መሬት እንደው በራሷ ዛቢያ ላይ ባትሽከረከር ኖሮ ወይ ስፒን ማድረግ ብታቆም ኖሮ ለሰከንድ ብታቆም ምን ይፈጠር ነበር የሚለው ነገር ሌላ ሳይንሳዊ ትንታኔ የሚያስፈልገው ነውና እያንዳንዱ የተፈጥሮ መስተጋብር የተፈጥሮ ድንቅ የፈጣሪ ሽመና ውጤት መሆኑን የምትገነዘብበት የምትጀረብበት ነው። የተፈኩር ስታረግ የምትገነዘብ ሃይማኖት ላይ እንድትበረታ ይሄ ድንቅ ውጤት የሰው ልጆች ተመራምረው ሊደርሱበት ይችላሉ። ኦፍ ኮርስ ግን አንዱንም ነገር የሰው ልጆች እንዲሰሩ ጥበቡም ዕውቀቱም ስልጣኑም አልተሰጣቸውም። ፈጣሪ ነው ይሄን ነገር አብጅቶ እኛን ወደዚህ ምድር ያመጣንና ትልቅ ወደ ራሳችን እንድንመለከት አካባቢያችን እንድንመረምር የተሰጠን አእምሮ ተጠቅመን ነገሮች እንድንመረምር ሃይማኖታችን ላይ እንድንበረታ የሚያደርግ ነው የተፈኩር ፕሮግራሞችና ትልልቅ ሳይንቲስቶች አንዳንዴ ግን ይሄን ነገር ሲቃወሙት እናያለን። አሁን ሃይማኖት የሌላቸው አስትሮፊዚስቶችም እያየን ነው ከምዕራቡ ዓለምና ከዛ ጋር እስልምና አሁን የተፈኩር ፕሮግራሞች ለዚህ አይነት መልስ የሚሰጡ ናቸው ብዬ አስባለሁ። እኔ ቁርአንም የሚመክረን ከራሳችን ጀምረን ተፈኩር እንድናረግ እንድናስተነትን አፈጣጠራችሁን አትመለከቱም ይላልና በቃል በቃል ባልገልጸውም በሐሳብ ደረጃ ቁርአኑ የተፈጠርንበትን ጣቶቻችን አሻራችን ያንተ ከኔ ከወንድምህ ጋር እንኳን አይመሳሰልምና የሰው ልጅ ራሱን ሲመለከት ምን ያክል ደካማነቱን የፈጣሪን ታላቅነት አላህ በስነ ምህዳሩን ይሄንን
ሰማይና ምድርን እንዴት እያስተዳደራቸው እንደሆነ ስታስብ የፈጣሪን ታላቅነት ስታስተነትን አንተ ደካማነትህን ትረዳለህ ወደ ጌታህን በደንብ ትቀርባለህና ተፈኩር በጣም ጥልቅ የሆነ አንድ የፍልስፍና ልንለው እንችላለን ሐሳብ ነው ግን በዲናችን ደግሞ እንደ እስልምና ደግሞ አንድ የኢባዳ አካል ነው ከብዙ አመት የአምልኮ ተግባር የጥቂት ሰዓታት ተፈኩር ወይም ማስተንተን ይበልጣል የሚሉ ምክሮች አሉና እስልምናን ሞር ሳይንሳዊ የሚያደርገው አሁን እስልምና ቁርአን ላይ የሚያስተምራቸው አብዛኞቹ ዕውቀቶች ከሳይንስ ጋር በጣም አንድ አይነት ቅርበት ያላቸው ሳይንሳዊ ናቸው አብዛኞቹ አሁን ምርምር ያደረገ ሳይንስ የደረሰባቸው ቁርአን ከሺህ አመታት በፊት የገለጻቸው እውነታዎችና ሐቆች አሉ ለምሳሌ አሁን ውቅያኖስ ላይ የጨውና የንጹህ ውሃ አንድ ላይ አይሄዱም የተለያዩ ናቸው የቁርአን አንቀጽ አለ ሳይንሱ አሁን ዲስከቨር አድርጎ እንደማይቀላቀሉ የደረሰበት ሌሎችም ቁርአን ላይ ተጠቀሱ ምርምሩ እየደረሰባቸው እንበልና አሁን አንድ ሐዲስ ላይ በጣም የሚያስገርመኝ ሐዲስ ዝንብ አንድ እንትን ላይ የምንጠጣበት እቃ ላይ ብትገባ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት በደንብ ንከሯት ዝንብ በአንድ በኩል በአንድ ክንፏ መርዝ ይዛለች በአንድ ክንፏ ደግሞ ጸረ መርዝ ያንን መርዙን የሚያጠፋ ሌላ መድኃኒት አላት አሁን ነው ዲስከቨር አድርገው ያንን ነገር ሳይንሱ ይሄን ነገር ሳይንስ አገኘው ላይ ያመጡትና ይሄ በጣም ኢምንቷል ነገር ነው ተፈኩር ከተባለ እጅግ ሰፊ ሐሳብ ነው በምሳሌዎች ያስረዳን ካልሆነ በምሳሌ ካልሆነ በተጨማሪ ደግሞ ግን እንደዚህ አጠቃላይ ደግሞ የተፈኩር ሐሳብ ምንድነው የሰው ልጅን በፈጣሪው በአላህ ላይ ያለው እምነት በጣም ቢልድ አፕ እንዲጠነክር ደግሞ በጣም ያደርጋል ያ ማለት ምንድነው አላህ Subhanahu Wa Ta'ala የፈጠራቸው ነገሮች እያንዳንዱ የሰው ልጅ ከውልደቱ አንስቶ እስከ ሞቱ ድረስ ያለውን ፕሮሰስ በሙሉ ለሚቃኘው ሰው ለሚያየው ሰው በጣም አስገራሚ ነገር ስለሆነ ያ ደግሞ የሰው ልጅ በፈጠረው አምላኩ ላይ ወይም በአላህ ላይ ያለውን እምነት በጣም እንዲያጠነክር ያደርጋል ኢድ ነው ብዙ ወሬ አናበዛም ተፈኩርን አስመልክቶ ግን ከኡስታዝ ጋር ያደረግነው ቆይታ አለ እሱም መሰናዶ አድምጠን ተከታትለን ስንመለስ ደግሞ ሌሎች የኢድ ፕሮግራሞች ከሀገሬ ቲቪ ይቀጥላሉ ኢድ ሙባረክ በድጋሚ ተፈጥሮ እጅግ ረቂቅ ናት ሌላውን ዓለም ትተነው እኛ የምንኖርባት አንዲቷ ፕላኔት ምድር እንኳን በውስጧ የያዘችው ተፈጥሮ እጅግ የበዛ ነው እንደየፍጥረቱ አይነት አኗኗሩም ለየቅል የሆነ አንዳንዱም ከአይምሮ በላይ ነው የሰው ልጅ እስካሁን ከደረሰበት ያልደረሰበት ገና ያላወቀው ይበዛል ይባላል ወደ ተፈጥሮ መቅረብ የተፈጥሮን ረቂቅነት ማወቅ በአኗኗራችን ላይ ላቅ ያለ ጠቀሜታ እንዳለው እርግጥ ነው በመንፈሳዊ ዓለም ደግሞ የተፈጥሮን ምንነት እያወቅን በመጣን ቁጥር ይህንን የረቀቀ ዓለም የፈጠረው አምላክ ከዚህ ምን ያህል ቢልቅ ነው እንድንል ያደርገናል ቅዱስ ቁርአን ይህንን ተፈኩር ይለዋል ተፈኩር የሚለው ቃል በመጀመሪያ ያው የአረበኛ ቋንቋ ነው ፈከረ የሚለው ከሶስት ፊደል ነው የተወሰደው ይሄ ፋ ካፍ ራ ከነዚህ ከሶስቱ ፊደሎች ነው የተወሰደው ምን ማለት ነው የሆነ ነገር መላልሶ ማየት ደጋግሞ ማየትና ሰናይ ደግሞ ለሆነ ዓላማ ነው መሆን ያለበት የሆነ ልደርስበት ወይም የምትፈልገው ውጤት አለ እዛ ውጤት ላይ ለመድረስ የምታደርገው ጥናት እንደ አረበኛ ቋንቋ ተፈኩር የሚባል ማዕና ሊሰጠን ይችላል ለምሳሌ አንዳንድ የእስልምና ሊቃውንቶች ይሄንን ተፈኩር የሚለውን ቃል በሚዘረዝሩ ጊዜ የአኺራውን ዓለም ስንመለከት ወይም ደግሞ ከዚህ ከምድራዊ ዓለም ማለት ነው ወደ ሰማያዊ ዓለም ደግሞ ስንመጣ የሚሻለው የትኛው ነው የሚለውን አንድ ሰው ያውቃል ከዚህ ደግሞ ሲገነዘብ ይሄንን ከተገነዘበ በኋላ በመረመር በላጩ ያንኛው እስከሆነ ድረስ ለዛንኛው መስራት እንዳለበት ይገነዘባል ወደዚህ መድረስ የሚችለው በመንደነው በማስተዋል ነው ወይም በተፈኩር ነው መድረስ የሚችለው በጥቅሉ ተፈኩር የሚባለው ነገር የሆነ ነገር በትኩረት አይቶ
አንዳንድ ሌላ ቃላትም ተደቡር የሚል ማዕናም ይሰጡታል ወይም ተዓቁል የሚለውንም ቃል ይሰጡታል ማለት ነው። ትርጉሙ አንድ ነው። የሆነ እውነታ ላይ ለመድረስ አንተ የምታደርገው ምርምር ተፈኩር ተብሎ ይጠራል ማለት ነው። እንግዲህ እስላም ሲመጣ ቁርአንን ነው እንደ መመሪያ ያወረደልን። ቁርአንን ደግሞ እንዲያስተምሩ ኃላፊነት የተሰጣቸው ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ለነብዩ ምን ይላቸዋል? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ወለዐለሁም የተፈከሩን ነው የሚለው። ይህን ቁርአን ወደ አንተ አወረድ ነው። ያወረንበት ምክንያት ደግሞ ልታብራራላቸውና ስራውን በተብራራ መልኩ እንዲሁ በውር ድንብሩ ሳይሆን ግልጽ ሆኖላቸው ተብራርቶላቸው ሃይማኖታዊና መለኮታዊ ተግባራቸውን እንዲያከናውኑ አድርግ። እነሱ ደግሞ የተነገራቸውን እንዲያስተነትኑ በጥሞና ጉዳዮችን እንዲያዩ ይሁን አላህ። አሁን ቁርአኑ የማውረድ ያላህ ነው። ራእዩን የማውረድ ተቀብሎ የማብራራት ኃላፊነት ደግሞ የነብዩ ነው። የማስተንተንና ተፈኩር የማድረግ ደግሞ የምእመናኑ ድርሻ ነው። ቁርአን ላይ ብዙ ቦታ ላይ ሊቀውምን የተፈከሩን ይላል፣ ለዓለሁም የተፈከሩን ይላል። ለሚያስቡ ለሚያስተነስኑ ሰዎች ጥሞና ወስደው ለሚያስቡ ሰዎች ምናልባትም ይህን እንዲያደርጉ ነው፣ እንዲያስቡት እንዲያሰላስሉት ነው ይህን ነገር ያደረግነው ይላል። ሰዎች ጥገኝነት እንዲኖራቸው አይፈቅድም ኢስላም። ሁላቸውም በራሳቸው በተሰጣቸው አእምሮ አስበውና አሰናስለው የጥሞና ጊዜ ወስደው እውነታው እንዲረዱ አጋጣሚም ስፔስም ይሰጣል። ለምን ታስባለህ የሚባል ነገር የለም። እንደውም የማሰብ ኃላፊነት ያንተ ነው። ሌላ ቦታ ላይ አላህ ተባረከ ወተዓላ ምንድነው የሚለው? ኢነ ፊ ኸልቅ ሰማዋት ወልአርዲ ወእኽቲላፊ ሌይሊ ወነሃሪ ወልነሃሪ ለአያቲን ሊቀውሚን የተፈከሩን ይላል። ኸልቅ ሰማዋት ወልአርድ ምድርና ሰማይ እንዴት ተፈጠረ? ቀንና ሌት እንዴት ነው የሚፈራረቀው? ይህን ያደረግንበት ምክንያት ይላል አላህ ሊቀውሚን የተፈከሩን ሰዎች እንዲያስተነትኑ ነው። መቼም እንዲህ አይነት ነገር በራሱ በዘፈቀደ የሚመጣ ነገር አይደለም። እያንዳንዱ ባለቤት ይኖረዋል። ይሄ ባለቤት ደግሞ ማን ነው? አላህ ነው። አላህ ይሄ ከሆነ የታዘዝከው ትእዛዝ አለ፣ የተፈጠርክበት ዓላማ አለ፣ የተገኘህበት ግብ አለ። ይሄን ነገር ማሳለጥ፣ መተግበር፣ ማከናወን፣ መስራት የሚከብድም ሊከብድህ አይችልም ማለት ነው። ምክንያቱም በዚህ ልክ ካሰላሰልከው እንዲህ አይነት አቅምና ጉልበት ያለው ኃያል ጌታ የተወሰነች ነገር አድርግ ቢልህ ላለማድረግ ወደ ኋላም ወደፊትም የምትልበት አጋጣሚ አይኖርም ነው። ኢዕቲባር ይባላል፣ ተፈኩር ይባላል። ሁሉም በአጠቃላይ የሚያጠነጥኑት በአንድ ነገር ዙሪያ ላይ ሊሆን ይችላል። ማጤን፣ ማስተንተን፣ በደንብ በጥልቀት ያን ነገር በተለያዩ አንግሎች በተለያዩ ሁኔታዎች መመልከት ተፈኩር ይባላል። እንግዲህ አላህ ሱብሓነሁ ወተዓላ ለሰው ልጆች ከሰጣቸው ትልቅ ከሆኑ ጸጋዎች ይሄ የምናስተነትንበት የምናስብበት የሆነ ጭንቅላት እና ልብ ነው አላህ ሱብሓነሁ ወተዓላ ስትሆን ያው ከሌሎች የምንለይበትም ነገር ይሄ ነውና እንግዲህ እንደ ዲን አላህ ሱብሓነሁ ወተዓላ ይሄን መሳሪያ ሳይጠቀሙበት የሚቀሩትን ሰዎች ወይም ደግሞ እንዲያስተነትኑበት ይሄንን ጸጋ ትልቅ የሆነ ጸጋ ሰጥቷቸው የማያስተነትኑትን ሰዎች ሲወቅሳቸው ለሁም ቁሉቡ ላ ያዕቂሉና ቢሃ ይላል። ልብ አላቸው ግን በልቦቻቸው የማይረዱባቸው የማያስተነትኑባቸው ተፈኩር የማያረጉባቸው የሆን ልብ አላቸው ብሎ እነሱን ከወቀሰ በኋላ ኡላኢከ ከልአንዓም ብሎ ይገልጻቸዋል ቁርአን ላይ ማለት ነው። እነዚህ ማለት እንደ እንስሳ ናቸው ብሎ ነው የሚገልጻቸው። በዋነኝነት ያው እንደ ኢስላም ስንመለከተው ተፈኩር የሚለው ቃል በቁርአን ውስጥ ቢያንስ ወደ 18 የሚሆኑ ቦታዎች ላይ ተፈኩር የሚለው ቃል ብቻ ተደጋግሞ መጥቷል። ያንን ቃል ደግሞ የሚተኩ ብዙ ቃላቶችም አሉ ቁርአን ውስጥ የመጡ ማለት ነው። አብዛኛውን ማስተዋል የሚያስፈልገው ምኑ ላይ ነው? አንደኛ ፈጣሪህን በማወቅ ላይ ነው። አላህን ለማወቅ እሱን የበለጠ ደግሞ ልትገዛውና እሱ ባዘዘው መሰረት ለመኖር እሱ ባዘዘው መልኩ ህይወትህን ለማስተካከል ተፈኩር ነው የሚያስፈልገው በመጀመሪያ። ምክንያቱም የመጀመሪያው የእስልምና ሪሳላ መልእክቱ ራሱ አእምሮን ማስተካከል ነው። ተፈኩር ስንል ደግሞ በዋናነት የምንሰራው በአረብኛ ነሻጥ አቅሊ ይሉታል።
በአእምሯችን ውስጥ የምናዞረው የምናስተውልበት በራሳችን አቅላችን ወይም በአእምሯችን ስለሆነ ማለት ነው ወደ እውነታው ለመድረስ የምናደርገው ነው። በመንፈሱ ዓለም ላይም ደግሞ ያው ሰዎች በሩሃቸው ወይም በመንፈሳቸው ወደ እውነት መድረስ ነው የሚፈልጉትና ያንን ማግኘት የሚችሉት ደግሞ ካስተዋሉ ነው። ስለዚህ ነው በቁርአን ውስጥ ብዙ ቦታ ላይ ማለት ነው ስለ ተፈኩር በሚያነሳበት አጋጣሚ ላይ እስልምናውን ለመረዳት እውነታውን ለመገንዘብ በመታደርገው ጉዞ ውስጥ የግድ ተፈኩር ካልተካተተበት በማመን ብቻ እንደዚሁ ዝም ብለህ እመን በማለት አይነት ነገር ብቻ የምታረጋግጠው ነገር አይደለም። እውቀት ያስፈልጋል። ከእውቀቱ በስተጀርባ ደግሞ ያለው ተፍኪሩል አሚቅ የሚሉት ማለት ነው ወደ ጥልቅ ገብተህ እውነታውን ለመረዳት ሀታ ወደ ራሳችን በመምጣትም ሊሆን ይችላል። ወደ ሌሎቹ አላህ ወደ ፈጠራቸው ፍጡራኖች በመምጣትም ሊሆን ይችላል። ከዚህ በፊት የተተረኩ ታሪኮች አሉ። ከነዛ ታሪኮችም ደግሞ ትምህርት መውሰድም ሊሆን ይችላል። ይሄ ሁሉ በአጠቃላይ ምን እንደሚፈልገው ተፈኩርን ነው የሚፈልገው። ተፈኩር ተፈጥሮን መተንተን ማስተዋልና መመራመር የፈጣሪን ታላቅነት በማወቅ ወደ ፈጣሪያችን እንድንቀርብ እሱንም እንድንፈራ እንድንገዛለት ያደርጋል። ነገር ግን ደግሞ ተፈጥሮን መመራመር ከፈጣሪ ቃል ውጪ ከመንፈሳዊነትና ከቁርአን ውጪ ሲሆን ወደ ስህተት ሊመራን ይችላል። እሱም ጥንቃቄ ይፈልጋል። በተዘዋዋሪ ደግሞ መንፈሳዊ ህይወታችንን ለማጎልበት ወይም ወደ ተሻለ ሁኔታ ለማምጣትም ፈልገን ከሆነ በዚህ በተፈኩር ነው ማምጣት የምንችለው። ለዚህ ነው በቁርአኑ ውስጥ ራሱ አላሁ ሱብሓነሁ ወተዓላ እነዚያን ተፈኩር የሚያደርጉ ወይም ደግሞ የሚያስተነትኑ ሰዎችን ምን ውስጥ ነው የሚያስተነትኑት? በሰማይ ፍጥረታት ውስጥ፣ በምድር መፈጠር ውስጥ፣ በራሳቸውም ውስጥ ተፈኩር የሚያደርጉ ወይም የሚያስተውሉና ማስተዋል ብቻም ሳይሆን ከማስተዋል በስተጀርባ ደግሞ እነዚህን አካላት ያስገኘው አላህ ሱብሓነሁ ወተዓላ አለ በማለት ወደ አላህ እንዲመሩ ማለት ነው አወደሳቸው። ብዙ ጸጋዎችን ሲቆጥር ብዙ የፈጠራቸውን ነገር እነዚህ የፈጠራቸው ነገሮች የሱን ታላቅነትና ኃያልነትን በብቸኝነት ደግሞ መመለክ እንዳለበት የሚያሳይ ስለሆነ ምን አለ መጨረሻ ላይ ኢነ ፊ ዛሊከ ለአያት ሊቀውሚ የተፈከሩን ይላል። በእነዚህ አሁን ከላይ በዘረዘርንላችሁ ነገር ውስጥ ማለት ነው ለሚያስተነትኑ ሰዎች ለሚያስተውሉ ሰዎች ብዙ የሆኑ ወደ አላህ የሚመሩ የሆኑ ምልክቶች አሉት በማለትም ይናገራል። በሰማያት መፈጠር በምድር መፈጠር ውስጥ ብዙ ተአምሮች አሉ። ይህንን ግን የሚያስተውሉ ሰዎች እነማ የተዘከሩ ኡሉል አልባብ እነዛ ልቦና ያላቸው ሰዎች ናቸው በማለትም አላህ ሱብሓነሁ ወተዓላ ይዘረዝራል። ስለተፈኩር እንግዲህ ያው ብዙ ነው የተዘረዘረው። እንደ አጠቃላይ በጥቅሉ ደግሞ አንደኛ ወደ ፈጣሪ ወደ አላህ የምንመራበት ነው። ሁለተኛ ደግሞ ያለፈውን ታሪክ በማስተዋል በዛ ውስጥ ተፈኩር በማድረግ ትምህርትን የምንወስድበት ነው። ለወደፊት ደግሞ በትንሳኤ ቀን ወይም የውመል ቂያማ መቀስቀስ አለ። ያንንም ደግሞ በማስተዋል የምንደርስበት ነው። አስተምህሮ ቀጥታ አስተምህሮ ሲመጣና በአእምሮህ ደግሞ አእምሮህን አስርተህ ወደ እውነታው ስትደርስ የተለያየ ስለሆነ አንዱ አንዱን የሚደግፍ ስለሆነ ቀጥታ በሚመጣው መልእክት ብቻም ሳይሆን በራስህም አስተውለህ የምታገኘው ነገር ስለሆነ ነው። እስልምና በተለይ በመንፈሱ ክፍል ላይ ማለት ነው ሰፊ የሆነ ድርሻ እንዳለው የሚገልጸው ተፈኩርን ያው ማስተንተኑ ተፈኩር ማድረጉ ለራሱ አይደለም አላማው፣ ከዛ በስተጀርባ ያለውን ነገር ነው አላማው። ከዛ በስተጀርባ ያለው ነገር ምንድነው? ሰዎች ይህንን ዓለም እንዴት ተገኘ እንዴት ተፈጠረ የሚለውን ነገር ከዛ በኋላ ያው ይህን ዓለም የፈጠረ እኔን የፈጠረኝ አካል ደግሞ መኖሩን አውቀው አምልኳቸውን ለዛ ይህን ሁሉ ላደረገው እና ይህን ሁሉ ጸጋ ለሰጣቸው ይህን ሁሉ ዓለም እንደውም በአንድ አያት ላይ ዓለሙን ሁሉ ለእናንተ ነው የፈጠርኩት ነው የሚለው አላህ ሱብሓነሁ ወተዓላ። በሰማይና በመሬት ያለውን ነገር ሁሉ ለእናንተ ለሰው ልጆች ለእናንተ ነው የፈጠረው ብሎ ይለናል። ይህን ሁሉ ያደረገልን አላህ ሱብሓነሁ ወተዓላ ፈጣሪ መኖሩን አውቀው ለሱ ብቻ አምልኳቸውን እንዲያደርጉ ያው አላህ ሱብሓነሁ ወተዓላ ይጋብዛል ማለት ነው። ፍል ሐቂቃ እንግዲህ ያው ሰዎች የተፈኩር ደረጃዎች በጣም የተለያዩ ናቸው። እንግዲህ ሰዎች ባላቸው አቅም በተሰጣቸው እውቀት ደረጃ በተፈጥሮ ላይ የተለያዩ ምርምሮችን ያካሂዳሉ። ምርምር የሚባለው ራሱ መመራመሩ ራሱ አንዱ የተፈኩር አካል ነው ማለት ነው።
ይሄ ሁሉ በዓለማችን የምናያቸው ሰው ሰራሽ የሆኑ ነገሮች እንኳን ከመኪና ጀምሮ ከአውሮፕላን ጀምሮ ከሌሎች ከሰው ሰራሽ የሚሰሯቸው ነገሮች እንኳን ከተፈኩር የተነሱ ናቸው። መጀመሪያው ነገሮችን በደንብ አድርጎ በማስተንተንና ከዚህ ነገር ይሄ ነገር ሊገኝ ይችላል፣ በዚህ መንገድ ቢሰራ ይሄ ነገር እንደዚህ ሊሆን ማብራት እንደዚህ አድርገን ብንሰራ እንደዚህ ማብራት ሊመጣበት ይችላል በሚል በደንብ በተፈኩር ነው ያ ነገር የተደረሰው ማለት ነው። ግን አላህ Subhanahu Wa Ta'ala ዋናው ነገር የሚፈልገው ከነዚህ ነገሮች ለዓለማዊ ቁሳቁስ ብቻ እንድንጠቀምባቸው ብቻ ሳይሆን ከዛም ባሻገር ደግሞ እነዚህ ነገር በመጠቀም ወደ አላህ Subhanahu Wa Ta'ala እንድንመለስና እነዚህ ነገሮች የፈጠራቸው አላህ መሆኑን እንድናውቅ ነው ዋናው ትልቁ ዓላማ ማለት ነው። ቅዱሱ ቁርአን ሳይንስን ያበረታታል፣ እንድንመራመር ይጋብዛል። ተፈጥሮን እና ሳይንስን ተረድተን ለዓለማዊው አኗኗራችን የሚያቀሉ ዕውቀቶችን እንድናገኝ ተፈኩር ማድረግ ጠቃሚ ነው። እውነታው ላይ መድረስ ነው። ቁርአኑም ደግሞ የመጣው መጀመሪያውኑ ራሱ ሰዎችን እውነታ ላይ ለማድረግ ነው። ማንኛውንም የቁርአን አስተምህሮን ስንመለከት ከሳይንስ ወይም ደግሞ ምናልባትም ደግሞ ጥናት ተደርጎ በኋላም የሚደረስበት ነው የሚሆነው እንጂ ከቁርአን ጋር የሚጻረር ሳይንስ አስተምህሮ የለም ብዬ ነው የማስበው። ምክንያቱም እስካሁን ድረስ የተገኘ ስላልሆነ ማለት ነው፣ ሊሆንም ስለማይችል። ምክንያቱም ፈጣሪ የሁሉ ነገር አዋቂ ነው። ወደ እሱ ለመድረስ ደግሞ ወደ ፈጣሪው ለመድረስ ራሱ ሳይንሱ አንድ አጋዥ ስለሆነ በመመራመር ነው ወደዛ መድረስ የምትችለውና እስልምና የመመራመርን ገደብ አልሰጠውም። ነገር ግን ከተፈቀደው ውጪ ከሆነ ማለት ከማያውቀው ውጪ ከሆነ ገይብ ብለን ቅድም ከሰየምነው ውጪ ከሆነ አንድ ሰው ተመራምሮ ወደ እውነታው ሊደርስ ይችላል ማለት ነው። እስካሁን ድረስ ብዙ የተደረሱበት ቁርአናዊ የሆኑ አስተምህሮ በሳይንስም የተደረሱበት ብዙ ነገሮች አሉ። አንብበህም ሊሆን ይችላል ኢንሻአላህ። እና ያ ስለሆነ እስከሚታወቀው ድረስ ምንም የሚገደበው ነገር እስከሌለ ድረስ አንድ ሰው ተፈኩር ማድረግ ይችላል፣ ማስተዋል ይችላል። ቁርአኑ ራሱ እኮ ስለ እምነቱ ብቻም ሳይሆን ስለ አፈጣጠር ነው እኮ ወደ እንትኑም ስንመጣ ስለ አፈጣጠር ስለተለያዩ ስለሚበቅሉ ነገሮች እንዲሁም ስለ ሰማያቱ ስለ ምድሩ በከውኑ ውስጥ ስላሉ ፍጡሮች ሁሉ በአጠቃላይ አስተውላችሁ ለምን ወደኔ አትደርሱም ነው። ይህ ማለት በሌላ በኩል ደግሞ ወደ ሳይንሱ ገብታችሁ ተመራምራችሁ ከመመራመር በኋላ ደግሞ ያለውን አካል ለምን ማግኘት አልቻላችሁም እንደማለት ነው። ሁሉም እንደያቅሙ እንደተሰጠው አቅም ያው ባስተነተነ ቁጥርና እውቀቱ ከፍ ባለ ቁጥር ያው የተለያዩ ደረጃዎች ወይም ደግሞ የተለያዩ ውጤቶች ላይ ይደርሳል። ሁላችንም ስናስተነትን አንድ በጣም የተማረ ወይም ደግሞ ሳይንስ ተብሎ የሚባል የሚያስተነትነው የሚሄድበት መንገድና ምንም የማያውቅ ሰው ደግሞ የሚያስተነትነው ማስተንተን አንድ አይደለም። ግን ሁሉም የራሳቸው የሆነ ድርሻ ይኖራቸዋል ማለት ነው። የራሳቸው ደረጃ አላቸው ስንል እንደ ምሳሌ ለማንሳት ከፈለኩኝ ለምሳሌ መኪናን ስንመለከት ወይም ደግሞ አውሮፕላን ስንመለከት በጣም የሚገርም አሰራር ነው የተሰሩት። በዚህ ነገር ልንደነቅ እንችላለን። እንዴት ነው የተሰራው ይሄ መኪና? እንዴት ነው እንደዚህ የሚሮጠው? እንደዚህ እንዴት ነው የሚበረው ብለን ልናስተነትን እንችላለን። ከዛ ትንሽ አለፍ ካልን ደግሞ ይሄን መኪና የሰራው ወይም ደግሞ ይሄን ፕሌን የሰራው ሰው ብለን ደግሞ ምን አይነት ፍጡር ነው ብለን ደግሞ ስለሱ ልንደነቅ እንችላለን። ትንሽ ከዛ ደግሞ ጠለቅ ካልን ደግሞ ይሄንን እንዲሰራ የተፈጠረው ጭንቅላትን የፈጠረው አላህ ወይም ደግሞ የፈጠረው አምላክ ምን አይነት ኃያል ነው የሚለውን ነገር ደግሞ ልናይ እንችላለን ማለት ነው። ስለዚህ ደረጃዎች ራሱ በጣም የተለያዩ ደረጃ ነው ሊኖራቸው የሚችለው። ሁሉም እንደየእውቀቱና እንደየአመለካከቱ ሊሆን ይችላል። ያው ውጤቱም በዛ ደረጃ ይሆናል ማለት ነው። ምናልባት ከዓመታት በፊት ብዙ ጊዜ ትምህርት የሚባለው ነገር ሳይንስት የሚባለው ወይም ደግሞ ሳይንስት መሆን ወይም ደግሞ መመራመር የሚባለው ነገር ሃይማኖት አልባ እንዲሆን የሚያደርግበት ሁኔታ ነበር። አሁን ግን እንደውም እነዚህ በዛ ደረጃ የነበሩ ሰዎች የተለያዩ ተአምራትን ሲያዩ መጽሐፎችን ሲያነቡ ቁርአንን ሲያነቡ እየተመለሱ እንደውም እስልምናን ሁሉ የሚቀበሉበት ወደ እምነት የሚመለሱበት ሁኔታን ሁሉ የምንመለከትበትና ትላልቅ ሳይንቲስቶች ወደ በተለያየ መልኩ ወደ እምነት የሚመለሱበት ሁኔታ ሁሉ የምንመለከትበት ሁኔታ ነው ያለው ማለት ነው። ምክንያቱም እነሱ የደረሱበትን ሁኔታ እነሱን የደረሱበትን ነገር ይሄ ነገር የዛሬ 1400 ዓመት በፊት
ተጠቅሶ ሲመለከቱት ለምሳሌ በላ ቃዲሪን አላ አን ሰውያ በና ይሄ አሻራን በተመለከተ ምሳሌ አሁን ቁርአን ውስጥ ተጠቅሶ ሲመለከቱት ስለ አሻራ ተመራምሮ ያገኘው ሰው ይሄ በጣም ድንቅ ነገር መሆኑን አውቆ ይሄ ማንኛውም ሰው የዛሬ 1000 ምናምን ዓመት ሊደርስበት የማይችል ነገር መሆኑን አውቆ ያው ወደ እምነት ሁሉ የሚመለሱበት ሁኔታ አለ። የተለያዩ ተሞክሮችና የተለያዩ ታሪኮችን እንመለከታለን በዚህ ረገድ ማለት ነው። إليك أنت صباحي مصفد بمسايا فاسكب ضياءك إني ظمآن ضل صدايا إليك أنت صباحي مصفد بمسايا فاسكب ضياءك إني ተፈኩር ስንል በአእምሮ ነው የምናስበውና ይሄ አእምሮ ደግሞ የአላህ Subhanahu Wa Ta'ala ጸጋ ነው። ሰዎችን የለየበት ዋነኛው ነገር የነሱን ክብር የገለጸበት አንድ አእምሮአቸው ነው። አእምሮ ሲባል ደግሞ ሰው እንደፈለገው ልቅ ሆኖ እንደፈለገ አስቦ ወዳልሆነ ውሳኔ እንዲደርስም ደግሞ እስልምና አይፈቅድም። ምክንያቱም የሰው ልጅ አእምሮ አካሉ የተገደበ እንደሆነ ጊዜው የተገደበ እንደሆነ ሁሉ በአጠቃላይ የተሰጠው ነገር የተገደበ ነው። ምክንያቱም በተገደበ ዓለም ውስጥ ነው በዱንያ ዓለም ውስጥ ነው ያለው። የተሰጠው የተማረውን ያክል ነው ማሰብ የሚችለው ወይም ደግሞ የተፈቀደለት ያክል ነው ማስተዋል የሚችለው። ከዚያ ውጪ ከሆነ ደግሞ ጥሩ ወዳልሆነ አስተሳሰብ ሊመጣ ይችላል። መጥፎ እሱ ዘንድ ጥሩ ሊሆን ይችላል ማለት ነው። ስለዚህ በዚህ በፍልስፍና ውስጥ ጥልቅ ገብቶ በዚህ ዓለም ውስጥ ወደ ጥልቅ የሚገባ ከሆነ ምናልባት ወደ ራሱን ወደ መጉዳት ወይም ደግሞ ያልሆነ አስተሳሰብን እንዲህ ሊያደርገው ይችላል። ስለዚህ ነው እስልምና ራሱ አንድ ሰው በሚያውቀውና ወይም ደግሞ ሊደርስበት በሚችል ነገር ውስጥ ነው ማሰብ ያለበት። ከዚያ በዘለለ አሁን ስለ ፈጣሪ እነሰው ፈጣሪ ምንድነው እያለ ብዙ ጥያቄዎችን አንስቶ በኋላ ላይ የሚደርስበት ያው ስላልዳሰስኩት ስላላየሁት የለም ወደ ማለት አይነትም ሊመጣ ይችላል። ያ ደግሞ የተገደበ ነው የተከለከለ ነው። ምክንያቱም ከኛ የራቀ ነገር ነው። ከኛ የራቀን ነገር ማወቅ የምንችለው ይሄንን እስልምና ገይብ ብሎ ይጠራዋል። ማለት እኛ ማንደርስበት ነገር ከኛ ሩቅ የሆነ ምናልባትም የምንደርስበት በሃይማኖቱ በሚሰጠን መመሪያ መሰረት ነው ልንደርስበት የምንችለው ያንን ነገር ማለት ነው። ከኛ የራቀን ነገር ደግሞ እዛ ውስጥ የማሰብም ግዴታም የለብንም የማሰብም መብትም ደግሞ አልተሰጠንም። ምክንያቱም አናውቀውምና ማለት ነው። ስለዚህ ነው ያራሱ አስተሳሰቡን ወይም ደግሞ ማስተዋላችንን እስከምን ርቀት ነው መውሰድ ያለብን በአእምሮአችን እስከምንችለው ድረስ ነው መወሰድ ያለበት። ከዚያ በዘለለ ደግሞ ከሄድን የለም ወደ ማለት ነው የምንመጣውና የለም ማለት ደግሞ ውጤት ሊሆን አይችልም። ፍልሐቂቃ አብዛኛ በተረጋገጠ ሳይንስ የተደረሰባቸው ነገሮች እስልምና ጋር የሚጋጩ ተብለው በእርግጠኝነት የተጋጩ ሁኔታ እስካሁን አላጋጠመንም። እንደውም ቅድም ለመጥቀስ እንደሞከርኩት በሳይንስ ተመራምረው በደንብ የተረጋገጠ ማለት ነው። ይሄ በጥናት ዝም ብሎ እንደዚህ ተጠንቷልና እነዚህ ነገር ግምታዊ ነገር ሳይሆን ግን በቃ በሳይንስ የተረጋገጡ ነገሮች በእርግጠኝነት የተረጋገጡ ነገሮች እስካሁን ባሉ ሁኔታዎች እስልምና ጋር ወይም ደግሞ የእስልምና አስተምሮት ጋር እዚህ ላይ እስልምና እንዲህ ይላል እዚህ ደግሞ ተብሎ የተጋጩበት ሁኔታ እስካሁን የለም። ምናልባት እኛ እንደ አማኞች በዛ መልኩ እንኳን ቢገኝ ራሱ ይሄንን ሳይንስ ወይም ደግሞ ይሄንን ዕውቀት የሰጣቸው አላህ Subhanahu Wa Ta'ala ስለሆነ ምናልባት በተወሰነ መልኩ በእነሱ ላይ ስተት ሊገኝ ይችላል። አላህ በእርግጠኝነት ማለት ግልጽ በሆነ ነገር ነግሮን ከሆነ ቁርአን ላይ ወይም ሐዲስ ላይ እኛ እንዳማኞች ይሄኛውን ነው እንትን ምንለው። ላኪን እስካሁን ግን እንዳልኩ ያው ሁሉም ተመጋጋቢ ናቸው። ቅድም ለመጥቀስ እንደሞከርኩት አይነት ለምሳሌ ስለ አሻራን በተመለከተ ለምሳሌ ቅድም የተጠቀስኩት ነገር አለ። ሌላው ደግሞ ወደ ሰማይ ከፍ ስንል ደግሞ አንድ ሰው ወደ ሰማይ ከፍ ሲል ኦክሲጅን እያነሰው ምናልባት የመጨናነቅ ሁኔታ አለ የሚለውን አላህ Subhanahu Wa Ta'ala ሲገልጽ እነዛ ከሃዲዎች ወይ ደግሞ ሌላ አካላትን የሚያመልኩ ከአላህ Subhanahu Wa Ta'ala ውጪ የሚያመልኩ ሰዎች
ልባቸው ይጨናነቃል ብሎ ሲገልጻቸው ልክ ሰማይ ላይ እንደሚወጣ ሰው ብሎ ነው ያው የሚገልጻቸውና ይህንን ነገር ሳይንቲስቶች ሲመለከቱ ነብያችን ሰለላሁ ዐለይሂ ወሰለም መሐመድ የነበሩበት ሁኔታ በበረሃ ላይ ነው፣ በባህር ላይ ነው የነበሩት። ባህር አካባቢ ነው የነበሩት፣ ያው በረሃ ላይ ነው የነበሩትና በሰማይ ሄደው አያውቁ በምን ሄደው አያውቁምና ይሄን ነገር እንዴት ደረሱበት የሚለው ነገር ሁሉ የሚመለከቱበት ሁኔታ ያለና ሳይንስና ቁርአን ሳይንስና እስልምና ተመጋጋቢ ነው እንጂ እስካሁን የሚጋጭበት ሁኔታ አንዳንድ ጊዜ ምናልባት ተጋጭቷን ተብሎ እንኳን የታሰቡ ሁኔታዎች እንኳን ስንመለከት ከዛ በኋላ ሳይንሱ በደንብ ሲረጋገጥ ያው እስልምናው ጋራ ወይም ደግሞ የዲን ውስጥ አስተምሮቱ ጋራ የማይጋጭና ተስማምቶ ነው የምናገኘው ማለት ነው። ያው እያንዳንዱ ነገር ላይ በሳይንስ የሚገኙት ነገሮች ላይ ያው እያንዳንዱ ነገር ላይ በግል ይሄ እንዲህ ነው ብሎ አይደለም። ያው የሳይንስ መጽሐፍ አይደለም ቁርአን፣ የመንፈሳዊ መጽሐፍ ነው። እነዛ እንደመሆኑ መጠን ግን በአጠቃላይ ጥቅልል ባለመልኩ አንዳንድ ነገሮች ግን በቁርአን የመጡ ነገሮችን ስንመለከት ሳይንስ ጋር የሚጋጩ ነገሮች አይደሉም ማለት ነው። ቁርአንና የእስልምና አስተምህሮች ስለ ተፈኩር ብዙ ይላሉ። ቅርባችን ካለው እውነት የረቀቁ ናቸው እስከምንላቸው ቴክኖሎጂዎች የሚለን ብዙ ነው። ራስን ማዳመጥና ራስን ስለማወቅም እንደዛው። من الضياء بقايا جفت وغاضت ولكن ما زلت أزجي رجايا يا እርግጥ ነው ተፈኩር እንደ አንድ ዒባዳ ይታያል፣ እንደ አንድ አምልኮት ይታያል። ለምንድን ነው አድርግ ተብለሃል? ምናልባት ይህን እንዲያደርጉም ነው ይህን ነገር ማደርገው እንጂ በአጋጣሚ ወይም ደግሞ በዘፈቀደ የተተገበረ ምድርና ሰማይን አላህ ሲፈጥር ቀንና ሌሊትን ሲያፈራርቅ እኛን ሲፈጥር ሰዎች ወፊ አንፉሲኩም አፈላ ቱብሲሩን ለምንድን ነው ራሳችን ማተው የደም ስራችን እንቅስቃሴያችን ውስጥ ያለ የሆድቃችን አንዱ ነገር የሆነ ነገር ሲያጋጥመው እንከን ሲያጋጥመው ችግር ሲፈጠር ምን ያህል ችግሮች እንደሚፈጠር በሰውነታችን ላይ ያወቅን ጌታን ለማወቅም ሆነ ለጌታ ለመስገድ ለማጎብደድ ለሱ ለመታዘዝ የሚከብድም የሚያስቸግርም ነገር የለም። ሰዎች ራሳቸውን አስገኝተው ያ ቢሆንማ ኖሮ ሰዎች የሚፈልጉትን ነገር ሁሉ ማግኘት ይችሉ ነበር። ያ ደግሞ አይደለም። ስለዚህ ማስተንተና ተፈኩር ማድረግ ለእንደዚህ አይነት ነገር ሁሉ ይጠቅማል። ተፈኩር ደግሞ ያንድ የሰውነት መገለጫው መታወቂያውም ጭምር ስለሆነ ማለት ነው። አንዳንድ ጊዜ በሰማይና በመሬት ላይ ራሱ የሰማይና መሬትን ፍጥረት አያስተነትኑም ወይ አያዩም ወይ እነዚህ ሰማይና መሬት ዝም ብለው እንዲሆነው እየተገኘው ወይ ያለ ፈጣሪ ተገኝቷል ወይ ብሎ በሰማይና በመሬት ላይ እንድናስተነትን ወተፈከሩነ ፊ ኸልቂ ሰማዋት ወልአርድ ብሎ እነዛ ደጋግባሮቹን በሰማይና በመሬት ፍጥረት ወይም ደግሞ ዙሪያ ላይ የሚያስተነትኑ ናቸው የሚያጤኑ ናቸው ብሎ ያወድሳቸዋል ማለት ነው። ከዛም አልፎ ተርፎ በራሳችሁ ላይስ ወፊ አንፉሲኩም አፈላ ቱብሲሩን ይላል። በራሶቻችሁም ትልቅ የሆነ ተአምር አላችሁና ራሳችሁን እስኪ ዘወር ብላችሁ በራሳችሁም ውስጥ ራሱ ብዙ የሚስተነተንና ብዙ ተፈኩር የምታደርጉበት ነገር አለ ብሎ ይነግረናል። ከዛም አልፎ በዘዋጅ ወይም ደግሞ በትዳር መካከል ላይ ያለው ሁኔታ ራሱ ሲያነሳ አላህ ሱብሓነሁ ወተዓላ ከነፍሶቻችሁ የሆኑ ሚስቶቻችሁን ከነፍሶቻችሁ ፈጠረላችሁ። ከዛም ደግሞ በመካከላቸው ላይ ፍቅርን ውዴታን አደረገ። በዚህ ላይ ለአስተንታኞች አያት አላቸው ተአምር አላቸው ብሎ ይገልጽልናል ማለት ነው። ስለዚህ በዚህ በትዳራችን ዙሪያ እንኳን እንዴት አንዲት ማታቃት የነበረችው ሴት አምጥተህ ከአባትና ከእናት በላይ ተዋዳችሁ ይሄን ሁሉ ህይወት 40 ዓመት 50 ዓመት 60 ዓመት በአንድ ቤት ውስጥ በአንድ ጎጆ ውስጥ ስትኖር ይሄ ራሱ የአላህ ሱብሓነሁ ወተዓላ ትልቅ የሆነ ተአምርና ልናስተነትንበት የሚገባ መሆኑ አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። يا رجائي
عفوك إني للنور مدت يداي نزعت أسرار قلبي وجئت ألقي أساي رباه عفوك إني للنور مدت يداي نزعت أسرار قلبي وجئت ألقي أساي وأشتكي طي صدري دربا سحيق العطايا به بدأت ولكن لم أدري ما منتهايا لم أدري يأسي فيه ولا عرفت هدايا ولا عرفت ظلام መጀመሪያውኑ ራሱ ስለ ተፈኩር ስናነሳ አላህ Subhanahu Wa Ta'ala ምን ይላል ወፊ አንፉሲኩም አፈላ ቱብሲሩን ነው የሚለው ወደ ራሳችሁ ለምን አትመለከቱም ወደ ነፍሳችሁ ለምን አትመለከቱም ነው ወደ ፍጥረታቶቹ ለምን አትመለከቱም ነው ከዚህ በስተጀርባ ደግሞ ያለው የሚመለክ ወይ መመለክ ያለበት ፈጣሪ አላህ Subhanahu Wa Ta'ala ለማለት ነው ረመዳን ውስጥም ስንገባ የቁርአን ጥቅሶችን ስንመለከት ለምሳሌ በብዛት ቁርአን የሚቀራበት ወር ስለሆነ ብዙ ሰዎች ደጋግመው 30ውን ጁዝ ቁርአን ለ30 ጊዜ ለ15 ጊዜ ለ10 ጊዜ ሁሉም እንደሚችለው ማለት ነው የሚሸመድድበትና ምንድነው የሚያነብበት ጊዜ ነው ያንን በሚያስተውል ጊዜ ደግሞ አሁን በጠቀስናቸውና ሌሎችም ባልጠቀስናቸው ነገሮች ላይ እያረፈ ነው የሚሄደው ያየ ያስተዋለ ነው የሚሄደውና ከተፈኩሩ ጋር ረመዳን ጥልቅ የሆነ ግንኙነት ነው ያለው ማለት ይቻላል እንዳጠቃላይ አላህ Subhanahu Wa Ta'ala እነዚህን ይጾሙ ያሉ ሰዎችንም አላህ ይቀበላቸው በማስተዋልም ደግሞ ቢጾሙ hatta የሚተገብሩ አምልኮዎች ራሱ ከማስተዋል ጋር ሲሆን ማለት ነው ምክንያቱም እንደሚሉት ተፈኩሩ ሰዓቲን ይላሉ አንድ ጊዜ ማስተዋል ማለት አንድ አመት አምልኮ ከመተግበር የበለጠ የተሻለ ነው ምክንያቱም ወደ ተሻለ ነው ሊያመጣ የሚችለው ማለት ነው